ምንም ባታደርጉ እንኳን መኖራችሁ የሚያኖረን ሰዎች አላችሁ። እናንተ ሰዎች ኑሩልን እና ሀይሚትዬ ናት የሸረተችው። ግን ያኔ የሰውን የሸረተችው አይ ቲንክ ኢንስታግራም ላይ ማለት ነው። ደስ አይልም? ሀይሚትዬ እና ብሩኬ ሺህ ዓመት ኑሩልን የኛ ልጆች፣ የምንወዳችሁ የምናከብራችሁ። ከምር ሀይሚትዬ ስትመጣ ደስ ይለኛል ማለት ነው። እንቅልፍ የሚለኝ ሁሉ ይለቀኛል። እንደዚሁም ደግሞ ሀይሚትዬ እና ብሩኬ መልካምነታቸው እንደቀጠለ ነው። የእኛ ልጆች ሞርዛን ደግሞ ቡታጅራ ሲሄዱ ብዙ ሰውን ሰፖርት እያደረጉ ነው። እንደዚሁም ደግሞ በ7 ደቂቃ ላይ ባይዘው ኢንስታግራም የምገባው እኮ ለእነ ሀይሚዬ እነ ብሩኬ ነው። ሲደውሉልኝ እንኳን ቀዩን ነው የምነካው። እኔ ማንም ሰው በኢንስታግራም አላወራም አታፋሚን ጭምር እና ይሄን የምታዩት ማለት ነው ያው የሆነ ራፕ ነው መሰለኝ። ሄዳችሁ አዳምጡት ማለት ነው። እንቅልፍ ማባረሪያ ነው። ግን ያው ኮፒ ይላል። ሀይሚትዬ እና ብሩኬ ናቸው የሸረቱለት ለልጁ። ዮ አይዶን ነው ስሙ ዋይን ፎርጌት በዋይ ነው የሚጀምረው። አይ ቲንክ ዋይ ኦ ኤን ላይክ ላይክስ በሚለው ማለት ነው። እና ራፕ የምታውቁት ይመስለኛል አይ ቲንክ። እና ሀይሚትዬ እና ብሩኬ እንግዲህ እንደዚህ ሲመጡልን ደስ ይለናል። ይኑሩልን፣ ሺህ ዓመት ይኑሩልን ማለት ነው። እንደዚሁም ደግሞ የተሸረተውንም እንደዚሁም ደግሞ ዛሬ በቢኒያም ቤት ነበር። ቢኒያም እንዳይለመድ ከዛሬ ጀምሮ ለማንኛውም የዛሬን አልፈሃል። እንደዚሁም ደግሞ ሀይሚትዬ እና ብሩኬ ሪዲዮን የቅርብ ጓደኛ እንኳን የቅርብ ዘመድም ቢሆን እራሳችሁን መጠበቅ ነው ያለባችሁ ከምር። አሁን ላይ ሰው አብሶ በፍቅረኛሞች በጥንዶች በጣም ቅናት፣ ምቀኝነት፣ ጀለስ የሚባል ነገር ኢትዮጵያ ውስጥ በጣም እየተስፋፋ ነው ያለው። እንደዚሁም ስደት ላይ ደግሞ ሞርዛ ማለት ነው። እና አላ ከአስመሳይና የኛ ከምንለው ሰው ከምናምነው ሰው ከምቀኛ አላ ይጠብቀው ማለት ነው። አሚን በሉልኝ። አሚን በሉ። ያመሃል ሆ ብላለች ሀይሚትዬ ማለት ነው። ሪሊ አኩሬትሊ ኤግዛክትሊ አር ዩ ኦኬ ቢኒያም አር ዩ ፋይንስ። የናፈቀችን ሰው በእንደዚህ አይነት መልኩ በእንደዚህ አይነት ፕራንክ ማለት ነው እንዴ! አንተ ብዙ ጦሮች እኮ አሏቸው እኮ እንዴት ምንድን ነው አንተ ንቀትክ? ለነገሩ ያው ይሁንልክ። ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እኔ ነግሬያቸዋለሁ። ሀይሚና ብሩኬ ቤት ካልተጫነ ሀይሚና ብሩኬ የመጡም አይመስለኝም። ዛሬ ቢያንስ ብሩክን 2 ቦታ አይተነዋል። አይ ቲንክ ሳ እንደዚሁም ደግሞ ሀይሚትዬ ስዊትንም አይተናታል። ግን ያየዋቸው አይመስለኝም። እንግዲህ ካልተዋጠልሽ ዘር ለገበሬ ውሃ ጠጪ እና ሀይሚትዬ እና ብሩኬ ያው መልካምነታቸው ይለያል። እንደዚሁም ደግሞ አሁን በ7 ደቂቃ ኦንሊ 7 ሚኒትስ ማለት ነው 7 ደቂቃ ላይ በኢንስታግራም ገጽ ላይ አንዱን ራፕ ያው ብሩክም ሀይሚዬም እንግዲህ አዲስን ሙዚቃ ሊሆን ይችላል ይውላቸው እንግዲህ ያው ከሙዚቃው እኛ አይደለንም እና ያው ሸርተዋል። ሀይሚን ብሩኬ ቀደም ብሎ ከዛን ሀይሚትዬ ማለት ነው። ልጁ ደግሞ ቴንኪው ብሎ አመስግኗቸዋል። ለምን ሀይሚዬና ብሩኬ ፌመሶች ናቸው። ልጁ ሸርቷል። ልጁን እኔ አላየሁትም። ገባችሁ? በሀይሚዬና በብሩኬ ግን ብዙዎቹ እናይለታለን ማለት ነው። እና መልካምነት ከፈጣሪ ነው። ብሩክና ሀይሚዬ በጣም በጣም ይለያሉ። በጣም በጣም ይለያሉ። ሪሊው ነው የምነግራችሁ። ለምን አሁን ብዙዎቻችን እየተናደድን ነው በቻናላቸው ስለማይጫን። ግን ምንድን ነው መሰላችሁ ያው እስከ እኔ ጭምር ማለት ነው መልካምነት ከፈጣሪ ነው የሚገኘው ማለት ነው። እና ሀይሚዬና እነ ብሩኬ ቻናላቸው እንደሚቀዘቅዝ ያውቃሉ። ግን ምንድነው በቃ ብዙ ማደግ ያለበት ሰዎች ብዙዎች አሉ። እንደነገርኳችሁ የቡታጅራ ሰዎች ደግሞ በጣም እርስ በርስ በጣም ነው የሚተባበሩት። በጣም ይተባበራሉ። እኔ አሁን አብርሽን እንዳጋጣሚ ስልኬ ላይ ሲመጣ እኔ ቤቱ አልገባም። ሪሊው ነው የምነግራችሁ። እና ገባሁ ከዚህ በፊት አልገባም። ገባሁ ቪዲዮ ልሰራ ስል ማለት ማንን አይቼ ፈረንጁን አይቼ። ፈረንጁ ማለት ስልክ ለመጀመሪያ የገዛለት አብርሽ ነበር። እና በጣም ነው የማውቃቸው። ባይዘው በፊት በጣም ፎከስ አድርጌም በዛ ሰዓት ደግሞ ፋዲ ስለሆንኩ በጣም ስለምከታተላቸው ማለት ነው። እና የቡታጅራ ሰዎች እርስ በርሳቸው በጣም ነው የሚተባበሩት። ሪሊውን ነው የምነግራችሁ። አብርሽ እንግዲህ ህይወቱን አዋርዶ ትዳሩን አዋርዶ ስንት ህዝብ እየጠቀመ ነው ያለው።
ከ20 በላይ ነው አብርሽ ቢቆጠር ማለት ነው። ሪሊው ነው የምነግራችሁና በመጥፎ ነገርም ቢሆን ብዙ ወንድሞቹን እየጠቀመን ያለው በቃ ቡታጅራ ላይ ምንድነው መተጋገዝ አለ ሄልፕ ማለት ነው። እና በጣም ነው ደስ የሚሉት። ያው ከፈጣሪ ያገኛሉ። ሀይሚዬና ብሩኬ ደግሞ ለየት የሚያደርጋቸው ምንድነው የኛ ጨዋዎች ራሳቸውን አስከብረው ሪሊውን ለሰውም ሪስፔክት ኖሯቸው ለኦዲየንስም ጭምር ለብዙዎቹ ደግሞ ቻናላቸውን ቢደክም ሰፖርት እያደረጉ ነው። ገባችሁ? አሁን አንዷ እህቴ ትክክል ናት። በቻናላቸው ላይ ቢለቁ ሁሌ አሁን በቻናላቸው ላይ በለቀቁ ላለው ቢለቁ የእነ ሀይሚዬና ብሩክን ካየን እነዛ ሰዎች ቤት ሄደን አናይም። እኔ በበኩሌ ቪዲዮ አሁንም አላመጣም። አሁን ለምሳሌ ሀይሚዬ ዛሬ ብትለቅ ከዛም በኋላ ቆይተው ደግሞ ኤፍሬም ይቅርታ ኤፍሬም አልኩ ቢኒያም ቢለቅ ቢኒያም ቪዲዮንም ባየው እኔ መጥቼ ቪዲዮ አልሰራም ላላየውም እችላለሁ ቆይቼ ላየው እችላለሁ። እና ለሰው ብለው ነው ገባችሁ? እና አንዳንዴ መልካምነት ጥሩ ነው። ኢንሻአላህ አላህ መጨረሻችሁን ያሳምርላችሁ። ሀይሚዬና ብሩኬ በጣም ይለያሉ ውዶቼ ማለት ነው። እንደዚሁም ደግሞ ሀብ ቪዲዮ ሲለቅ እንደዚሁም ደግሞ መለኛው ቪዲዮ ሲለቅ መለኛው ቤት ሂዱ ሀይሚዬ 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 ነው በቃ እንዴት ደስ እንደሚል እና እኔ ራሴ ከምር ነው የምላቸው። እነሱ የሚያወሩትን እያዳመጥኩ ኮሜንት ነው ማየው ማለት ነው። እኔ እንኳን አልጽፍም በቃ ልቤ ድው ይላል። እና ሀይሚዬ ጨረቃ ሀይሚዬ 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 ነው እና ይቅርታ ደስ ይላል ማለት ነው። እንግዲህ ዛሬ ሀይሚዬም አልተመቻትም። ኤፍሬም ያረገው ቢኒያም ይቅርታ ቢኒያም ያረገው በጣም ሮንግ ነው። እኔ ቢኒያም የኤፍሬም ወንድም መሆኑን ከእናንተ የምሰማው የአብርሽ ውሸት እኮ አብርሽ ነው። እኔ ምን አውቃለሁ? እኔ ቢኒያም ኤፍሬም የአብርሽ ወንድም መሆኑን ነው የማውቀው እኔ ከዚህ በፊት። ዛሬ ደግሞ ያው የቢኒያም ወንድም ነው ብላችሁኛል። ይሁን እንግዲህ ምኑን እኛ አብርሽ ነው እየዋሸን እኛን ያሟሟን በውሸት ማለት ነው። አብርሽ እኮ ቢስሚላህ ብቻ አለ ይጠብቀው። ወላሂም ቢስሚላህ የሚያደርገው ነገር አለ ይቅር ይበለው ነው የሚባለው። እና ስንት ነገር እኔ ምን አውቃለሁ እንግዲህ። እና በጣም ግን ሌላው ደግሞ ምንድነው እህቴ ያልሽኝ ለምንድን ቢኒያም ጥሩ ነው የምትይው? ቢኒያም እኮ አብርሽና ሩታን ምናምን ያደርጋሉ። አብርሽና ሩታ ሲጀመር አልተለያዩም። ሲቀጥል ደግሞ ቢኒያምን እኔ የማውቀው ያኔ ቻናል ክፈቱለት ብለን እኛን ክፈት ብለን ያስከፈትንለት ማለት ነው። ያኔ በመልካም ስራው ነው ያኔ። ከዛም በኋላ እኔ ቪዲዮቸውን አላይም። ሩታ በመልካም ነገር ስትመጣ አብርሽ በጥሩ ነገር ከመጣ ነው እንጂ እኔ ቪዲዮ እንዴት የተተረማመሰ ቪዲዮ ይዘገንነኛል። አሁን ራሱ ገብት ብዬ ነው የወጣሁት እንደነገርኳችሁና እኔ የድሮውን ነው በፊት ስለማውቃቸው ነው። ከአመት በፊት ያለ ታሪክ ነው ማወራውን እንጂ አሁን ላይ አብርሽን እያየሁ አይደለም። ስማቸውንም አላውቅም። ይሄ ማሬላ ምናምን ሴቷንም አላውቅም። አሁን ቤት ውስጥ ሄደችው ላይክ እና እነ ፈረንጁ ላይክ ሙቤ አብርሽ ምስኪን በሚረዳበት ሰዓት ከቡታጅራ አዲስ አበባ ሄዶ ሕክምና በሚያደርግበት ሰዓት በጣም ነበር። በ65 ቻናል ነበር ሰፖርት ማድረገው እኮ ያኔ። እኔ እኮ ፈምስ ነበር ከምር ምላችሁ ማለት ነው። እና እነ ፈረንጁን ሁሉንም እነ አቢሎን በጣም ማውቃቸው እነሱ ናቸው። አሁንማ እንዳለ ተበላሻሽተዋል ጥፍር ለዶላር ብለው ማለት ነው። አላህ ይቅር ይበለን ሁላችንም ማለት ነው። እኛው ነው የምናበረታታቸው። እና ያኔ ባህሪው የበፊት ባህሪ ነው እኔ ጥሩ ነው የምለው እንጂ አሁን ላይ የማንም ቪዲዮ እያየሁ አይደለም። እና እንደዛ ነው። ለማንኛውም አላህ ሁሉንም ሰላም ያደርጋቸው። ሌላኛ አይመለከተንም። ሲቀጥል እንግዲህ እኛ ዛሬ ላይ ስለ ሀይሚዬና ስለ ብሩኬ ነው የሚያስጨናንቀን ማለት ነው። እና እንደዚህ አይነት ቪዲዮ እንዳይደገም እንደዚህ አይነት ፕራንክ። ሌላው ደግሞ ሀይሚቲ ራስሽን ጠብቂ፣ ብልጡኝ። አሁንም ስማርት ሆነሻል። ስማርት በቃ እንደዚህ ነው። ቼንጅ ኦፍ ቼንጅ። አንዳንዶቻችሁ ተቀየሩ። ቼንጅ ኦፍ ቼንጅ ሪሊዮ ነው። እና ሀይሚቲ የዛሬ መልሷ በጣም የተመቸኝ። እንዴ ዋናው እኮ መተማመን ነው የሰው ልጅ ማለት ነው። እና ራስሽን ጠብቂ፣ ሰው አትመኝ። ኔቨርስ ሀይሚዬ ሰው አትመኝ። አብሶ ቡታጅራ የምትሆኝ ማንንም አትመኝ ማለት ነው። እና አሁን እንኳን ብዙ ነገሮችን ያው ከበፊቱ ብዙ ነገሮችን ተምረሻል። እንኳን አንቺ እኛ ራሳችን ብዙ ቼንጅ ኦፍ ቼንጅ ነን። እና ይሄን ምስለ ውዶች ያበዛባችሁ። ሁሌም እወዳችኋለሁ።